ከውጭ ይጠቅማል ብለን ያመጣናቸው እቃዎች ኢትዮጵያ ሲመጡ ምንም የማያደርጉልን እቃዎች አሉ። ስለዚህ እናንተ ደግሞ ኢትዮጵያ ላይ ብዙ ነገሮች ስላሉ እቃችሁ ምንድነው ይሄ ብራችሁን ያዘርጋችሁ ሀገራችሁ መጥታችሁ በአላማችሁ ተረጋግታችሁ ገባችሁ መጥታችሁ ቶሎ ብላችሁ ወደ እቃ መግባት ሳይሆን እናንተ በቃ ቤት ውስጥ ምን ያስፈልገኛል ምንድነው የሚያስፈልገኝ ምንድነው የጎደለኝ ብላችሁ በራሳችሁ ብቻችሁን ተንቀሳቀሳችሁ እውነቴ ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጧይባ ሚዲያ ቤተሰቦች አባይቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ አበረታቱኝ ይላሉ አባይቦችና ዛሬ ደግሞ እስኪ 23 ኪሎ ኤርፖርት ውስጥ 23 ኪሎ ይዘን ከዛ በላይ ያለውን ያስከፍላሉ። እሺ ኤርፖርት ውስጥ እዛ ዱባይ የሚሆን ሳውዲም ወይም ኳተር ይሁን ጆርዳን ኤርፖርት ውስጥ አስከፍለውን ወደ ኢትዮጵያ ስንመጣ ኢትዮጵያ ውስጥ ያስከፍሉናል እንዴ ብላ ጥያቄ ጠይቃኛል ማለት ነው እህቶችና ለምሳሌ ከኪሎአችን የበለጠ 46 ኪሎ ወይም 56 ኪሎ ስንት ኪሎ መያዝ ይቻላል የሚለው ደግሞ ስንት ኪሎ መያዝ የሚቻለው መዳሞቻችን የቆረጡት ይወስነዋል። እኔ የመጣሁበት 40 ኪሎ ተሆነ የእናንተ ደግሞ ወይም ያንቺ 40 ኪሎ ወይም 56 ኪሎ ወይም የተለያየ 30 ኪሎ ይሆናል። እና እንግዲህ ስንት ኪሎ መያዝ ይቻላል የሚባለው የምፈልጋችሁትን መያዝ ትችላላችሁ። ግን አረቦች ለኛ በተለይ እንደዛ አንዳንድ ክፉዎች አሉ እንትን አይሉንም በደንብ አይቆርጡልንም ማለት ነው። ትልቅ ኪሎ በቆረጡልን ሰዓት ብሩም ደግሞ እንደዛው ከፍ ያለ ነው። 40 ኪሎም ሲከፈል 50 ኪሎ 46 ኪሎ 56 ኪሎ 90 ኪሎ 80 ኪሎ ይቆረጣል። እኮቶች የፈለጋችሁትን ማስቆረጥ ትችላላችሁ። ግን እነሱ ከፍ ያለ ኪሎ በቆረጡ ሰዓት ብር ስለሚያስጨምራቸው ለኛ ደግሞ ቀነስ ያለውን ነው የሚያስከፍሉን ማለት ነው። የሚከፍሉልን ቀነስ ያለውን የክፍያ መጠን ነው ማለት ነው ለኛ የሚከፍሉልን። ስለዚህ እነሱ እኔ አሁን ለምሳሌ እቃያ ብዙ ተሆነብኝ እነሱ የቆረጡልኝ 40 ኪሎ ወይም 30 ኪሎ ወይም 46 ኪሎ ሊሆን ይችላል። ስለዚህ 46 ኪሎ እኮ ምንም ትንሽ ነገር ናት፣ ያኔ ብዙ አይደለም። ስለዚህ ወይም 30 ኪሎ እንደዛው ማለት ነው። ስለዚህ እነሱ ያንን ተከፈሉልኝ። እኔ ተራሴ ብር ጨምሬ ሌላ ነገር እዛው ትኬቱ ላይ ጨምሬ ማስከፈል እችላለሁ ማለት ነው። እንደውም ኤርፖርት ውስጥ ብር ታምከፍል በትኬቱ ላይ ብዙ ከፍዬ ብመጣ ይሻለኛል ማለት ነው። እና እናንተም እንደዛው ትንሽ የሚከፍሉባችሁ ተሆነ 40 ኪሎ ነው 46 ኪሎ ነው ብለው ተከፈሉ። እነሱ እንደዛ ብለው ተነገሯቸው። እኔ እኮ እቃያ ብዙ ነው ብዙ እቃ መውሰድ ስለምፈልግ ጨምር አድርጌ ማስቆረጥ እችላለሁ ብላችሁ መልሳችሁ ብር ሰጥታችሁ ለነሱ ማስጨመር ይችላሉ። እዛው ቤታቸው ሆኖ ያንን ተሰርዞ ሌላ ኪሎ መጨመር ይችላል ማለት ነው እህቶችና እንግዲህ የዛሬይቱ እህታችን ጥሩ ጥያቄ ነው። የተረፈንን ከ23 ኪሎ በላይ ከ46 ኪሎ በላይ በነፃ ያልፍልናል አለ። ከዛም በኋላ ከ46 ኪሎ በላይ ሆኖ ወይም 50 ኪሎ ወይም 60 ኪሎ ቢሆንብንስ ለዛ እንከፍላለን ወይ ብላለች። አዎ በ46 ኪሎ በ46 ኪሎሽ ተከፍሎ ኤርፖርት ከሆንሽ ኤርፖርት ከሄድሽ የ46 ኪሎ ነፃ ያልፍልሽና ከዛ በላይ ያለው ኪሎሽ ታይቶ ብር ተከፍያለሽ ማለት ነው። 150 ብር በዛ ሀገር ባላችሁበት ወይም 100 ብር ለምሳሌ ዱባይ 100 ብር ነው አሁን በቅርብ ማለት ነው። እና 100 ብር ነው ማለት ነው። ስለዚህ ባላችሁበት አገር የኪሎ ተከፍላላችሁ ተያዛችሁት በላይ ማለት ነው። ስለዚህ ያንን የያዛችሁትን 23 ኪሎን እና ከዛ በላይ የከፈላችሁበትን ይዛችሁ መጥታችሁ ኢትዮጵያ ኤርፖርት ደግሞ ስትደርሱ አይመዘንም ምንም አይደለም። ስለዚህ እንግዲህ የሷ ዋናው ጥያቄ ኤርፖርት ውስጥ አዲስ አበባ ኤርፖርት ስንደርስ ሁለተኛ ያስከፍሉናል ወይ እዛ ከፍለን መጥተን እዚህም ያስከፍሉናል ወይ ነው ያለችው። ኢትዮጵያ አያስከፍሏችሁም፣ ዋናው እዛ ነው። ተፍቲሽ ማለት ነው ቶቼ በፊት ተፍቲሽ ነበረ። ድሮ በጣም ኃይለኛ ተፍቲሽ ነበር፣ ኤርፖርት ላይ ይፈተሽ ነበረ። አሁን ግን እንደዛ አይደለም። አሁን አልሐምዱሊላህ ባለንበት አገር ወይም በሳውዲ ወይ በዱባይ ባለንበት አገር እንከፍላለን። ምን እንላለን? ኢትዮጵያ ውስጥ ስንመጣ ለቀረጥ ለምን የሚዳረጉት እነዚህ ካርጎዎች ናቸው እንጂ እኛ በሻንጣችን ይዘን የመጣ ነው ለቀረጥ እንትን አይለብንም ማለት ነው። አንቀጣም፣ ቀረጥ ምናምን እንትን አንልም፣ አንከፍልም ማለት ነው። ስለዚህ እዛ ተከፈላችሁ እዚህ ኤርፖርት ኢትዮጵያ ኤርፖርት
እንትን የሚላችሁ ነገር የለም ማለት ነው። ዝም ብላችሁ ነው የምታሳልፉት። ግን ቴሌቪዥን እንደዚህ አንዳንድ ነገሮች አሁን ብዙ ልጆች ኮሜንት ላይ ያለውኝ እቃውን ትቼ ሻንጣውን ትቼ ቴሌቪዥን ይዤ ማሳለፍ እችላለሁ ወይ የሚል ነው። አዎ ማሳለፍ ይቻላል። ለምሳሌ 23 የሁለት ሻንጣ ቆርጣችሁ ተሆነ አንዱን 23 ኪሎ ሻንጣና አንዱን ደግሞ ቴሌቪዥን በአንዱ ሻንጣ እግር አንዱን ቴሌቪዥን አርጋችሁ ይዛችሁ አገራችሁ መምጣት ትችላላችሁ ማለት ነው። ግን ማለት ነው እህቶቼ ቴሌቪዥን ተዛ ባታመጡ በጣም አሪፍ ነው። እውነቴ ነው። በካርጎ ራሱ ባትልኩ አሪፍ ነው። ለምን ብትሉ ኢትዮጵያ ላይ በተበላሸ ሰዓት ማለት ነው ኢትዮጵያ ላይ ያ ከአረብ ሀገር የመጣ ስልክ እንትን ቴሌቪዥን ቢበላሽ በቀላሉ አታሰሩትም። አንደኛ መሳሪያው አይገኝለትም ማለት ነው። ስለዚህ አገራችን ቴሌቪዥናችንን ብናሰራ ኮምፒውተራችንን አገራችን ያለውን ነገር ኢትዮጵያ ውስጥ መተን እዚሁ ብንገዛ ነው የሚሻለው። ለምን ብትሉ እዚህ ቴሌ ወይም እንደዚህ የሆነ መካኒክ ውስጥ ብትወስዱት እቃው የለንም፣ ገባችሁ? እቃው የለንም ነው የሚሉት። ስለዚህ እንዲህ ያሉ ነገሮችን አገራችን መተን ብንገዛው ትልቅ ነገር ነው። እዛ ሆናችሁ ማስገዛት ትችላላችሁ ማለት ነው እህቶቼና ሌላም ጥያቄ አሉ፣ ብዙ ጥያቄዎች አሉ እህቶቼ እና ለዚህም ቻናል አዲስ የሆናችሁ ሰብስክራይብ አርጉኝ እላለሁኝ እህቶቼ። እና እንግዲህ የእህታችን ተመልሷል ብዬ አስባለሁኝ። እናንተ ደግሞ በቃ ይሄ ነገር ጥያቄ ይሆንብኛል የምትሉትን ነገር ኮሜንት ላይ አስቀምጡልኝ። ጥሩ ነው የምለውን ነገር ለእናንተ ይዤ እመጣለሁ ማለት ነው እህቶቼ። እናቶቼ ልብስ ምናምን እቃ ማለት ነው ቀረጡ አሁን ላይ በጣም ከባድ ነው። አገራችሁ ማንኛውንም ነገር ብትገዛዙት ይሻላል እንጂ በጣም አስቸጋሪ ስለሆነ እዛ ቀረጡን እንትን አትበሉቶቼ፣ ጥሩ አይመጣም። አገራችሁ ግን እውነት ኢትዮጵያ አገራችሁ እዛ አረብ ሀገር ሆናችሁ ትንሽ ነገር ብላችሁ ያሰባችሁ ገንዘብ ኢትዮጵያ ትመጡ እውነት የምታጡበት ቀን ይኖራልና ገንዘባችሁን ጭብጥ አድርጋችሁ መያዝ አለባችሁ ቶቼ። ገንዘብ በጣም አሁን ላይ አስቸጋሪ ነው ኢትዮጵያ ላይ ማለት ነውና እዚች የሆነች እህት እያየሁ ነው ኮሜንት ላይ ማለት ነው ለቀረጥ 200 ሺህ ብር ተጠይቄያለሁኝ። በፍጹም በካርጎ እቃ ልብስ ምናምን አትላኩ። ስለዚህ እያለኝ ስለሆነ በጣም አስቸጋሪ ነው ቶቼ። ስለዚህ ወደ ሀገሬ ራሱ ለመሄድ እቃያን አስቀድሜ ለመሄድ ያስቤ ነበረ። ግን አሁን 200 ሺህ ብር ቀረጡ እንትን ስጠየቅ እኔ እንዴት ብዬ ወደ ሀገር ሄዳለሁኝ? የቀረጥ እቃ ሰርቼ ከፍዬ እንደገና ተዛ በኋላ ከአመት በኋላ ብዬ አሰብኩኝና አላማያን አበላሸብኝ። ካርጎ ብላችሁ አትላኩ የምትል እህት አይቼ ነው። እውነቴን ነው የምላችሁና ከውጭ የመጣ እቃ የማይጠቅም አለ። እውነቴን ነው የምላችሁ። ብዙ ጊዜ ከውጭ ይጠቅማል ብለን ያመጣናቸው እቃዎች ኢትዮጵያ ሲመጡ ምንም የማያደርጉልን እቃዎች አሉ። ስለዚህ እናንተ ደግሞ ኢትዮጵያ ላይ ብዙ ነገሮች ስላሉ እቃችሁ ምንድነው ይሄ ብራችሁን ያዘርጋችሁ ሀገራችሁ መጥታችሁ በአላማችሁ ተረጋግታችሁ ገባችሁ መጥታችሁ ቶሎ ብላችሁ ወደ እቃ መግባት ሳይሆን እናንተ በቃ ቤት ውስጥ ምን ያስፈልገኛል፣ ምንድነው የሚያስፈልገኝ፣ ምንድነው የጎደለኝ ብላችሁ በራሳችሁ ብቻችሁን ተንቀሳቀሳችሁ። እውነቴን ነው የምላችሁ። ሱቅም ትትሄዱ ብቻችሁን በቃ እንደዛ አድርጋችሁ የምፈልጓቸውን ብቻ ተቤታችሁ አሰባችሁ ወዳችሁ ገዝታችሁ መምጣት ትችላላችሁ። እና ቀረጥ ባታረጉ ምንድነው ይሄ ለቀረጥ ባከፍሉ ካርጎ ባታረጉ ይመረጣል። ግን ያው የእቃ ሁኔታ ይለያያል። አረብ ሀገር የተገዛ እቃና ኢትዮጵያ የሚገዛ እቃ ይለያያል ይላሉ አንዳንዶቹ ማለት ነው ኮሜንት ላይ ያየሁና። ግን ኢትዮጵያም ደግሞ ምርጥ እቃ አለ ማለት ነው። ገንዘቡት አለ እዚህም ሁሉም አለ። ስለዚህ ሰላማችሁ ብዝት ይበልልኝ። ላይክ አድርጎኝ እህቶቼ ዩቲዩብ እንዲከፍለኝ። እኔን ግን እንደዚህ ብዙ ጊዜ መለማመጥ እንትን ደስ አይለኝም። በእርግጥ እኔ ደስ ያልኩት ጥሩ ነገር አቅርባለች ያለ ሰው ላይክ እንደሚያደርገኝ ስለማውቅ ማለት ነው። ስለዚህ እኔም እንደዛ ነኝ። ዩቲዩብ ላይ ገብቼ ጥሩ ነገር ነው ያልኩትን ላይክ ታላረገው አላልፍም ማለት ነው እህቶችና፣ እናንተም ላይክ አድርጉኝ። ለእናንተ ጠቃሚ የሆነ ነገር ነው ይዤ የምመጣው እላለሁኝ። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።